ያምሻል እኔን ያምሻል እንደውም ጠራታለሁ እሺ በቃ ይቅርታ አይለምደኝም የታባሽ አንቺ በቅዋቃ ዳግዬም እናቱን አገኘ ለሱም ለእናቴም በጣም ደስ ብሎኛል ግን እኔስ መቼ ነው እናቴን የማገኛት አምላኬ ለምንድን ነው እኔን ከእናቴ ጋር የማታገናኘኝ በእሷ ናፍቆት የተሰቃየሁ እኮ ነው ስንት ጊዜ ለመንኩ ምን ያክል ባስከፋ ነው ጸሎቴን አልሰማም ያልከኝ ቤቴ ነው ኃጢአቴ ነው በእናትሽ እያወቅሁ ስለዋሸኋት ነው እንደዚህ የምታሰቃኝ ለነገሩ ይገባኛል ብቻ እናቴ ትምትሆን በሰላም ጠብቅልኝ ከመጥፎ ነገር ሁሉ ሰውርልኝ አንድ ቀን አገኛት ይሆናል ቃል አሁንም ለሄለን እንዳትመጣ አስጠንቅቃት ነበረ ሄለን ግን ይበልጥ ጓደኛዋ ሰክራ ወደ ቤት መጥታለች በዚህ ሰዓት እግሯ ስር ወድቃ ሄሉዬ እባክሽን እንዳትገቢ ወደ ውስጥ እኔ ሰላምን እያሳመንኳት ነው በማለት ነበረ የተናገረችው ከእግሯ እንድትነሳላት ነበርና እሺ ብላ በእናቷ ምላ ወደ ውስጥ ለማግባት ትሞክራለች በዚህ ሰዓት ቃል በጣም ደንግጣ ነበረ ምን እያልሽ ነው በእናትሽ ምለሽ መልሰሽ ትገባለሽ እያለቻት ነበርና ግን ደግሞ ሄለን እናቴ የለችም ስለዚህ የማልኩልሽ ማላ ትክክል አይደለም ነበረ ያለቻት አሁን ላይ ቃል ተሳቃና ይበልጥ ደግሞ ደብቃ ወደ ቤት አስገብታታለች ሄለን በማስፈራራትና እዚህ ቤት ካላስገባሽኝ ሁሉንም ውሸቶች እናገራለሁ ባለቻት ሰዓት ነበረ የቃል ጭንቀት የጨመረው በሌላኛው በኩል በኃይሉ ይፈታል ብላ ሰላም እህቱ ስትነግራት በአንደኛው ደግሞ ሄለን አስጨንቃታለች አሁን ላይ የቃል እውነታዎች ሁሉ አንድ በአንድ እየወጡባት ይገኛሉ ዳጊ እናትህን ተገኝታለችና እናትህ ገኒ ናት ካለው ጀምሮ ሳሚ በጣም ውስጡ በደስታ ተሞልቷል እናቴ አጠገቤ ሆና እስካሁን ድረስ አለማየቴ ምን አይነት ነው በማለት በተቀመጠበት ሁሉ በጣም እያሰበ እየተደሰተ ነበርና የዳጊ እናቱን ማግኘትና የሷ ያሳዳጊ እናቷ ገኒ የዳጊ እናት መሆኗን ብሌንም በጣም አስደስተዋታል ግን ደግሞ አንድ ነገር ውስጧ በጣም ተሰምቷታል ቆይ ግን እኔ ፈጣሪ ምን ምን ያክል ወንጀል አለብኝ ነው መጥፎ ነገር አድርግ ያለውና እንደዚህ ትክክል እናቴን የማላገኘው ለምንድን ነው የትኛው በደሌ ነው እያለች ነበረ አሁን ላይ እናቷ እንደምትናፍቅና ይበልጥ ደግሞ ለማግኘትም እንደጓጓች ነው ብሌን የዳጊ እናት ስለተገኘች ውስጧም የተሰማት ዳጊ አሁን ላይ በጣም ደስተኛ ነው እናቴን በዚህ ምድር ላይ እናቴን እንደመናፈቅ ለብዙ ጊዜ እንደተናፈቀና ለብዙ ጊዜ አጠገቡ ሆና አለማግኘቱ በጣም አስጨንቆት ነበረ ዳጊ አሁን ላይ በጣም ደስተኛ ሆኗል እናቱ ከእስር ቤት እስከምትፈታ ድረስ ግን ደግሞ አጠገቧ ሆኖ እናቴ ብሎ በስነ ስርዓት እናቴ እኔ ልጅሽ ነኝ አለማለቱ ነገር አስጨንቆት ነበረ ቃል ደብቃ ቤት አስገብታታለች እንግዲህ ሄለን ከገባች በኋላ አሁንም አላረፈችም የቃልንም ሰላም እያነሳቻት ትገኛለች በተቀመጠችበት እዚህ ቤት ውስጥ ቁጭ ብለሽ ነው አይደለ ተመችቶሽ ፍራሹን እኔን ረሳሽኝ እያለቻት ነበረ ድምጿ እንድትቀንስም ስታስጠነቅቃት ነበረ ቃል ይሄን ያክል መጨናነቅ አልፈልግም አንደኛውንም ተናግሬ ልገላገለው እያለች ነበረ ሄለን በዚህ ሰዓት ቃልም እሺ እንደፈለግሽኝ ብላታለች ይባሱ ብላ አሁንም ሄለን አላረፈችም ከኪሷ ውስጥ ሲጋራ አውጥታ ለማጨስ ስትሞክር ነበረ ቃል በጣም ደንግጣ ነበረ ይህንን ነገር በጭራሽ ታደርጋለች ብላ አላሰበችም በመሃል ግን ይህም ነገር ለማስቆም ብትሞክረው ዳግመኛ እንደምታስፈራራት ነበረ አሁን ላይ በቃ ይሄ ነገር አላቆምም ባለቻት ሰዓት ግን ደግሞ እንደ ድንገት ቃል ክፍል ሰላም በሩ ከፍታ ትገባለች ቃል ከመኝታዋ ብድግ ስትል
ግን ደግሞ ሄለን እጇ ላይ ሲጋራ ይዛ ነበርና በዚህን ሰዓት ሰላም ማመንም አልቻለችም። እንዴት ሊሆን ይችላል ይህንን ነገር ምንድን ነው ብላ ምንም እንኳን ቃላት ሳታወጣ በጣም ጠዋት ላይ እንደምታዋራት ለቃልም አናግራት ትወጣለች። በዚህን ሰዓት ሄለን ያመጣችው ችግር አሁን ላይ መወጣት እንደማትችል ነበረ ቃልም የተናገረችው። ግን ደግሞ ይሄን ያክል ምንድን ነው የምታካብዱት እያለች ነበረና አሁን ላይ ሄለን ሰላም በማየቷ ምንም ነገር አልመሰላትም። የትኛውም ነገር ቢፈጠር አሁን ላይ ቃል ከቤት እንዲወጣ አታደርግም ብላለች። ከነጋ በኋላ ሰላምም ስትጠብቃት ነበረ። ቃል ግን ለማምለጥ ሞክራለች። እንዳላየ ሰው ለመውጣት በሞከረች ሰዓት ሰላምም ያለው ነገር አሁን ላይ ለመጠየቅ ሞክራለች። ቃልም ውሸቶቿን ቀጥላ ነበርና ግን ደግሞ ሰላም ሌላ ምንም ወሬ እንደማትፈልግና ከቤት እንድታስወጣት ነበረ ቃል ሰጥታት የወጣችው። በዚህን ጊዜ ግን ቃልም ለሄለን ብዙ ነገሮች ብትላትም ሄለን ግን ሁለታችንም ከወጣን እንጂ ብቻዬ ከዚህ ቤት አልወጣም ብላለች። አሁን ላይ የቃል መውጫዋ ጠፍቷል። በመሀልም ሌላ ሀሳብ ውስጥ ገብታለች። በኃይሉ ይፈታል ከተባለች ጊዜ ጀምሮ የሄለን አሁን ላይ አስረስታት ነበርና በመሀልም ሄለን አሁንም ቢሆን በኃይሉ መፈታት ምንድን ነው መሆነው በማለት ፈጥና ወደ ሳሚ ደውላ ነበረ። ሳሚ አሁን ላይ ይሄ ነገር ስትነግረው በጣም ደንግጧል። ይህን እንዴት ሊሆን ይችላል? አንቺ እኮ እንደማይፈታና እዛው እስር ቤት እንደሚበሰብስ ነበረ ነገርሽኝ ብለዋታል። ሳሚ በዚህ ሰዓት እኔም የማውቀው ይሄ ነበርና ምናልባት አጋዦች አግኝተዋል በማለት ነበረ በሁለቱ መሀል በጣም ጭንቀት ውስጥ የገቡት። ሳሚ መውጫችን መፈለግ አለብን እያለ ነበርና ግን ደግሞ ቃል አሁንም ቢሆን ከሰላም ብር ተቀብለህና ከዚህ እንጥፋ ነበረ እያለችው። ግን ደግሞ ሳሚ ወዴት እንሸሻለን? ደግሞ እስከ መቼ ድረስ ነው የምንሸሸው? እና ደግሞ እኔ ብሌንን ትቼ ወዴትም አልሄድም ብሏል። በዚህ ሰዓት ብሌን ስትል በዚህ ሰዓት ራሱ እንዴት ታስባለህ እንዲህ እያለች ነበረ። ብሌንና ዳጊ ግን አሁን ላይ በጣም ደስተኛ እንደሆኑ ለሳሚም ነግረዋለች። ሳሚ በዚህ ሰዓት በጣም ንዴት ውስጥ ገብቶ ነበረ። እንዴት እንዲህ ታደርጊያለሽ? አንቺ እኮ ቃል ገብተሽልኝ ነበርና ሁለቱም እንደምታለያያቸው እና ምንድን ነው ያደረግሽው ብሏታል። እኔ በጣም ብዙ ጥረቶች አድርጌ ነበርና የሁለቱ ፍቅር ግን ሊያለያያቸው አልቻለም ነበር ያለችው። እንደምንም ብለሽ ማድረግ ያለብሽን አድርጊ ብሏታል። ይበልጥ ግን የበኃይሉ ነገር ምን ልናደርግ ነው ብለው ሲያወሩ ነበርና በኃይሉ አሁን ላይ እኔ እከታተለዋለሁና አንቺ ደግሞ ይበልጥ ዳጊና ብሌንንም ማለያየትሽንም ቀጥይ ብሏታል። በዚህ ሰዓት በጣም ደስተኛ ሆና ነበረ። ሰላምም ወደ ቤት ስትመለስ አሁንም አግኝታታለች። ለምን አላባረርሻትም ብላ እንዳትናገራት ቅድሚያ ዳጊና ብሌንንም ፎቶ አንስታቸው ነበረ። ሁለቱ አብረው ሆነው ፍቅር ጊዜ ሲያሳልፉ ቃል ግን ይሄ መረጃ ለሰላም አሳያለሁ ብላ ሞክራ ነበረ። ሰላም ግን ቀድሚያም የወሬውንም ማስቀየስ ስለገባት ነበርና አሁን ላይ ያልኩሽንንም ለምን አላደረግሽም ብላ በጣም ስትቆጣት ነበረ። በዚህ ሰዓት አሁን ላይ በራሴ ማስወጣት አለብኝ ብላ ወስና ሄለንን ከቤት እንድትወጣ አድርጋለች። ሄለን ግን በዚህን ጊዜ ስወጣ ብቻዬን ወይንም ዝም ብዬ በባዶ አልወጣም ብላለች። ቅድሚያ ማወቅ ያለብሽ ነገር አለ ብላት ነበርና ነገሩ ካንቺ ምንም ነገር መስማት አልፈልግም ብላለች። ግን ደግሞ ቃል በሁለቱም መሀል ምንም እንዳይፈጠር አድርጋ በቃ ማም አሁን ተረጋጉና ሄለንን ያናግራለሁ ስትላት ነበረ። ሄለንም አረጋግታ ይበልጥ ደግሞ ለሰላም በጣም መጥፎ የምታምንበትና ይበልጥ ደግሞ የድሮ ትውስታዋን እንድታስታውስ አድርጋታለች። በዚህን ሰዓት ሄለን ቤተሰቦች ስለነበሩ የተንከባከቡኝ አሁን ላይ እኔ እሷንም ባዶ ሜዳ ላይ መጣል አልችልም፣ ውለታ ቢስ አልሆንም ነበረ ያለችው ቃል።
ሰላምም ልቧ ተንሰፍስፎ ነበርና በዚህን ሰዓት ፈቅዳላታለች። አሁን ላይ ገኒ ከእስር ቤት ወጥታለች። ዳጊ ግን ለብዙ ደቂቃዎች እዛ እስር ቤት አካባቢ ሲጠባበቋት እንዴ መቼ ነው የምትፈታው? ስንት ሰዓት ነው እያለ በጣም ሲንጎራደድ ነበርና የማይሆን ሆነ። ሰዓቱ ደርሶ ገኒ ተፈታ። ግን ደግሞ በጣም አቅፏትና ገኒ እስከምትገረም ምንድን ነው የተፈጠረው? ምን ሆናችሁ ነው ብላ እስከምትጨነቅ ድረስ ነበረ። ዳጊም እናቱን ለመጀመሪያ ጊዜ ያቀፋት። ዳጊ እናቱን ካገኛት በኋላ እንኳን እናቴ ብሎ አፉን ሞልቶ መጥራት አልቻለም ነበርና ግን ደግሞ በእቅፉ ውስጥ የእናትነት ፍቅር እያገኘ ነበረ። በዚህን ሰዓት ገኒ በጣም ተገርማ አንዴ እንኳን አላቀፈችውም ነበር። ግን ደግሞ ዳጊ የፈለገው እሱ ብቻ ማቀፍና እናቱ መሆኑንም በአይኑ አይቶ ማረጋገጥ ነበረ። በዚህን ሰዓት ብሌን በጣም ደስተኛ ነበረች። እናትና ልጅ አብረው ሲቃቃፉ ተቃቅፈው ስታያቸው በጣም ደስታዋ ጨምሮ ነበረ። ወደ ቤት ሄደው ዳጊ ለእናቱ በጣም ብዙ ስጦታዎች በጣም ኬክ በእንኳን ደህና መጣሽ ዝግጅት አዘጋጅቶላት ነበርና ይህ ሁሉ ነገር ያደረገው ዳጊ እንደሆነ ተናግራለች። ብሌንም ግን ደግሞ ብሌን ይሄ ነገር አድርጓል ስትል አንቺ ያደረግሽው መስሎኝ እኮ ነው እናቴ እያለ ብለሻል በማለት ነበረ። ገኒም ደስተኛ ነበረች ብሌን እናቴ ብላ ያደረገችው ነገር። ግን ደግሞ ዳጊ ደርሶ ሁሉንም ሊያበላሸው ነበርና አሁን ላይ ሳሚ ያስፈራራውንም ነገር ትቶ እናቴ እኮ ነሽ ብሎ ለመናገር ተቃጥቶ ነበርና አሁን ላይ በጣም ደስተኛ ሆኗል። ግን ደግሞ ዳጊ አሁን ላይ በጣም ከባድ ችግር ውስጥ እናቱም ከማግኘቱ ችግር ውስጥ ገብቷል።